ወደቀች እኮ አንተ በሩቅ ስንገፈታተር እኮ ገፈተራት መሰለኝ። እኔ እንጃ የሆነ ነገር ረስቼ እንዴ አይ ወጪው ተስመጣ እኮ ወደቀች። ያ አንቺ ያ ቆይ እንደዚህ ሆነ ታላለች እንዴ? ኧረ አታውቅም። ቆይ ምን ነው? ኧረ በቃ ሐኪም ቤት እንውሰዳት በቃ ነው። አንቺ የምትልኝ መስሎኝ እኔ አላውቅም። ብሩኬ ቆይ እንደዚህ ሆነ ታውቃለች? ኧረ አታውቅም። ወይኔ ደግሞ ናታንን ለምን አሸሽው? ቆይ ምን ብየዋሽው? የወደቀችው እኮ እኛ ስለገፋናት ነው። ለምን አላየንም አልሽው? ያማህል እንደ አንተ እኛ እንደገፋንበት ዝም ምን ይመስላል? ዝም አይለንም ግን እኮ ማወቁ አይቀርም። ስንገፋት እኮ አይታናለች፣ ትነግረዋለች። ከዛ አባዬም ሮዚም በቃ ወይኔ ያለቀን ነጭ። አንተ ደግሞ በአካትም በጎ ምንም አይፈጠርም። ግን አዎ ያ ለማንም አትናገርብኝ። ለማን ተስፋ እናደርጋለን። አዎ ብቻ እሷ ደህና በሆነች። አዎ ብቻ ተጎድታ እንዳይሆን። አንቺ ጭራሽ አትቀመጪ ስልሽ ተኝተሽ አረፍሽው? ትንሽ አሞኝ እኮ ነው። መታመም አይደለም ለምን አትሞቺ? ተነሽ ተነሽ። ምን እየሆንሽ ነው? ቦታው ይሄ ሳልሆነ ቦታውን እያሳየኋት ነው። ምን ሆነሽ ነው? ማታለቁ ቆይ የሮዛ ቤት መኖሪያ እንጂ ሐኪም ቤት መሰለኝ እንዴ? ሮዛ ቆይ ምን ነካሽ? ምንም አልነካኝም። ይልቅ አንተ ልጠይቅ። ቆይ ለአንዲት ገረድ ብለህ እየተከራከርከኝ ባልሆነ? አይዞሽ እሺ፣ አረፍ በይ አንቺ። ነይ ነይ። እንዴት ነሽ? አሁን ይችላልሽ? እስቲ ዝም በል። ሰው ሲያሞቅ ማለት አይፈልግም። እሷ ግን እኔ መውረድ ትፈልጋለች። ኧረ እባክህ አንተ ማን ነው? እኔ ማን ነኝ? አሁንም ድጋሚ ልትጣሉ ነው? አላልኩሽም? ይኸው መውረድ ትፈልጋለች። ብሩክ አሁን ስለ ጮህባት ነው እንጂ አትፈልግም። ትፈልጋለች። አትፈልግም። ኧረ በቃችሁ እንዴ! ለምን እራሷ አትነግረንም? ቆይ መውረድ ትፈልጋለች ወይስ አትፈልጊም? አዎ አይም ብላችሁ ድጋሚ ትጨቃጨቃላችሁ እንጂ እኮ እኔን አሰሙኝ። እሺ በቃ እያብዬ ምን እናድርግልሽ? ምን ትፈልጊያለሽ? በጣም ጨንቆኛል እና እሱ ጭንቀቴ እንዲለቀኝ ነው ፈልግ። ለእሱማ እንዳታስቢ፣ ቢቱ ፈታ ታደርግሻለች። ቢቱ እሺ ታዲያ ሰው ታዲያ ይችላል። እሺ አሳበላ በላ ነካ ነክሽ ነክሽ አትማጪ አሉ እንዴ ሮዚ ቆይ አልገባኝም። ምን እየሆንሽ ነው? እንዴ እኔ ነው የምጠይቀኝ? አንተ ልጠይቅ እንጂ። እኔ ምንድን ነው የምጠይቀኝ? እራስህን አይተኸዋል? ለእሷ ብለህ እኮ እኔን እየተከራከርከኝ ነው። ሮዛ አንቺ እኮ ነሽ ከእሷ ጋር እንደሆነ የፈለግሽው። እኔ መጀመሪያ ይቅርብኝ፣ ሌላ የፈለግሽው ነገር ላድርግልሽ ብዬሽ ነበር። ግን አንቺ በሀሳብሽ ካልተስማማው ይህ ጋብቻ እንዲቀርና ለጋሼ እኔም ወዳት ሴት አለች እሷን አላገባም ትላለች። እብድ አይደለሁም ሰውዬ። ማለትማ የተናገርኩትና ያልኩትን ጠንቅቄ አውቃለሁ። ካወቅሽ ታዲያ ለምን እንዴት ትናገሪኛለሽ? በዛ በጣም በዛ። ከእሷ ጋር ሆኖ አልኩ እንጂ እኔ ያለበት አካባቢ እንደ ንግስት ትቀመጥ አልኩ እንዴ? እንዴ ሮዚ ገና ምንም አልተጀመረም እኮ። ገና ከሆኑ ማለት እንዴ? አልገባኝም። ቆይ ምን ለማድረግ እያሰብክ ነው? ሮዚ ግን
ቆይ ሁኔታሽ ከልብሽ ነው ግን? አዎ። እሺ በቃ እሄዳለሁ። ወዴት? እንድተዋት አይደል የፈለግሽው? በቃ የፈለግሽውን አደርግልሻለሁ። ከዛስ? ከዛማ በቃ ፈተናውን ስላለፍኩ እንጋባለን። እንድታዋት አይደለም የምፈልገው ናታን። እና ምንድን ነው የምትፈልጊው? ይሄ በቂ አይደለም። ስለተከላከልክላት ብቻ ፍቅር ሊይዛት አይችልም። ስለዚህ ከዚህ በላይ ፍቅር ልሰጣትና እንድትወድ ልታደርጋት ይገባል። እሺ በጣም ጥሩ። ቆይ ግን እንደዚህ ቆንጆ መሆን ይችላል እንዴ? አሁን ዮባንስ ያይማ እውነትህን ነው? አዎ ይኸው አንቺን ሳይ ልቤ እንዴት እንደሚመጣ አስብ። አዎ ሰማሁት። ግን እኮ ስምሽን አልነገርሽኝም። እኔ ቤቱ እባላለሁ። ግን እኮ አንተም አልነገርከኝም። እሺ እኔ ከዚህ በኋላ ቤቱ ሳይሆን ለእንትዬ ብዬ እጠራሻለሁ። አንቺ ደግሞ ደስ ይለኛል። እሺ ልውሌ፣ ደግሞ ስሙን ቢያንስብህ እንጂ አይበዛብህ። አንቺ ምን ደስ ይለኛል። ታውቃለህ አንተ ሁሌ የምመኘው አለ አይደል ቢኖረኝ ብዬ የማስበው አይነት ወንድ ነህ። በእውነት እንዴት? በቃ ምን አይነት ሰው ትወጃለሽ ሲሉኝ ሰዎች የምስል አይነት ሰው ነህ። ቆንጆ ወንድ ወንድ እና የሚንከባከቡ በዛ ላይ ደግሞ እኔም ባየኝ ቁጥር በፍቅር ቅልጥ የሚል እና ታዲያ እኮ ልክ እንደሆንሽ ያልኩሽ እኔ እስኪሰማሽ ቤቱ ኤጅ ምንድን ነው እንዴ? የት ሄድሽ? ቆይ ግን እያው የት ሄደ? ማን? ልዑል። ልዑል? ማን ነው ደግሞ ልዑል? ቆይ እዚህ ቤት ልዑል የሚባል አለ እንዴ? እያው ደግሞ አሁን እዛ ጋር ቁጭ ብሎ የነበረው ኧረ እዚህ ማንም የለም። ኤጅ ምን አለ እያው እስከሚስመኝ እንኳን ብጠብቂ። ብሩክ እኮ አንዳንዴ እውነቱን የዚህ ቤተሰቦች ቀስ እያሉ ነው የሚያምኑት። ወዴት ነው? ውሃ ጠማኝና ውሃ ልጠጣ ነበር። ኧረ ጠማሽ? ቆይ ላምጣልሽ። እንዴት ጠምቶኝ ነበር መሰለሽ። እኔ ከነጋ ምንም ምግብ አልቀመስኩም ነበር፣ ግን ከምግቡ ይልቅ ውሃ ነበር የጠማኝ። በባዶ ልሽማ ውሃ ይገብሻል ብዬ እኮ ነው። ቆይ ምግብ ላምጣልሽ። አልገባኝም። ቆይ ጥሩ እየሆነች ይሁን ነው ወይስ?
እርቦኝ ነው እንጂ ክፉ ሰው ሆኜ አይደለም። እሺ እሺ ልብላና እኔ ስጠገብ አጎርስሻለሁ። እሺ መቼም አትቀየምኝም አይደል? አረ ለምን ባታጎርሽኝ ራሱ ለእኔ ማሰብሽ ከበቂ በላይ አይደለም? አዎ ስለጠገብኩ ነው መሰለኝ መነሳቱ ላቃተኝ። ካላስቸገርኩሽ የሆነ ነገር ታደርጊልኛለሽ? የፈለግሽውን ምን ላድርግልሽ? ምን ነው አመመሽ እንዴ? አይ ደህና ነኝ። ታዲያ ምን ይገትርሻል? ሂጂና አምጪልኛ። እሺ ማስታጠቢያው እያዞረኝ ነው። አንቺ ደደብ! የምን አባሽ ንቀት ነው ማስታጠቢያ እዚህ ጠረጴዛ ላይ የምታደርጊው? ይቅርታ። ምን ሆነሽ ነው? ምን አባቷ ትሆናለች? ስራ ለመስራት ነው እንጂ። ቆይ ግን ሮዚ ምን ሆነሽ ነው? ልጅቷ እያይሽታል እንዴ? ቆይ ምን ሆነሽ ነው? አይ ምንም፣ ቅድም ቤት ሳጸዳ ወድቄ መሬቱ ትንሽ መቶኝ። እንዴ እንዴት ወደቅሽ? እኔ እንጃ፣ መሬቱ ትንሽ እርጥበት ነበረው ለዛ መሰለኝ። እና ግን አሁን ደህና ነሽ? አዎ አሁን ምንም አለ። ይሄ ጠባሳ ግን እኔ እንጃ። አይ ጠባሳ አይደለም። እና ምንድን ነው? ተፈጥሮ ነው። ቆይ ግን አንቺ ስምሽ ህያብ ነው? ቤተሰቦች ማን ብሎ ነው የሚጠሩሽ? ህያብ አይደል እንዴ ስሜ? ህያብ ብለው ነው። አንገቷ ላይ እንደዚሁ አይነት ጠባሳ ያላት ከአንዲት ሙሉ ሴት ጋር ያልጨረስኩት ብዙ ነገር አለ። ለምን እንደሆነ ባላውቅም አንቺ ሳይ ትዝ የምትለኝ እሷ ናት። አዎ ተመሳስዬብህ ነው የሚሆነው። ቆይ እሷ አንገቷ ላይ ጠባሳ አለባት? አዎ ልክ እንዳንቺ አይነት። አይ እንደዛማ አይሆንም። የኔ እኮ ተፈጥሮ ነው እንጂ ጠባሳ አይደለም። አይ በቃ እንዳልሽ ተመሳስሎብኝ ነው። ሮዚ ሮዚ፣ አቤት። ማነው ፍቅሬ እንደዚህ ያስከፋብኝ? ታያ የኔ ወድ አታኩርፍብኝ፣ ናፍቀሽኛል እኮ። ብናፍቅማ እኔን ትተህ ያቺን ነፈዝ አትደግፍም ነበር። እና ታዲያ በእሱ አኩርፍሽኝ ነው እንዴ? እና ይሄ ያስኮርፍም እንደውም ከማኩረፍ አልፎ ያስገድላል። እሺ እና የኔዋማ ስለምትረዳኝ አታኩርፈኝ፣ ትረዳኛለች እኮ። ኧረ እባክህ ለምን መጣ? እዛ ሆነ ከሶፋ ሳትወርድ አትደግፋትም ነበር? ይሻላል ካልሽ እሺ በቃ። አሜን። ከኔ ውጭ ማንንም እንድደግፍ ለማንም እንድታስብ አልፈልግም። ወዴት? ልደግፍሽ ነው። ሁለተኛ እንዳይለምድ። እንዴት ነው የናሰ ጉዳይ? እንዳሰብነው እየሄድን? ምንም አይልም፣ ብቻ ተስማምቶ እየሰራ ነው። ስታዩ ለውጥ ያለው ይመስልሻል? ቀላል ለውጥ? ትናንትና ለዛችን ከፍ አበባ ያመጣላት መሰለህ? በጣም ጥሩ። ስለዚህ እቅዳችን እየሰራ ነው ማለት ነው። ኧረ ሰው ጭራሽ ከቤቱ ሲወጣ ከሱ ይመጣል። አንቺ ጭራሽ አምሮብሽ መጣሽ። እኔ ሲጀመር መጀመሪያም ቆንጆ ነኝ። ውይ ይሁንሽ ጉረኛ። ሮዚ ደግሞ ዋሻው። ኧረ በፍጹም እውነት ነው። ከኔ ወትበልጭም ቆንጆ ነሽ። ከአንቺማ የሚወዳደር የለም የኔ ንግስት። በቃ አንተ ግን ሁሌ ከኔ ይልቅ ለሷ ነው የምታደለው። አዎ ምን ነው ከፋሽ?
አይ ሮዚ ቢከፋኝስ ምን አመጣለሁ? እንዴ ቆይ ለምን? ያው ምንም እንደማታመጪ ማወቅሽ ነው። ቆይ ግን ለምንድን ነው ሁሌ ከእሷን የምታስበልጠው? እንዴ ምክንያቱም አንቺ እህቴ ነሽ። እህት ደግሞ ይወደዳል እንጂ አይፈቀርም። እሷ ደግሞ አፍቅራታለሁ። እንዴ አይ